ሐሰን ሼህ ሲያኮርፉ ወደ ግብጽ ሄደው ግብጽን ጋበዟት። እሺ ይመጣሉ አለቻቸው እና አጅሬ ተቀብለው ሲሉ ነበር። ይዋውን በጀት የለኝም እያለች ነው። ምን ትላላችሁ እንግዲህ? ሶማሊያ መጣለው ያለችው ሲጀመርም ለኢትዮጵያ ላይ የሆነ ጥፋት ለመደገስ ነው። ሶማሊያን እንደዛ አድርጋ ገፋች። አይ ምናምን ብላ ቃሏን አጠፈች። ያው ኤርትራውያንንም እያፈሰች ከኤምባሲ ጋር የሚነጋገሩትን ተነጋግረው ወደ ሀገራቸው ወደ ሳዋ የማይነጋገሩትን ወህኒ እየወረወረች ሻቢያ ይሄን ሁሉ ውጥረት እያደረገ እየተሽከረከረ እያደረገ አሁን ግብጽ የምታደርገውን ኤርትራውያን ላይ የምታደርገውን አይነት ነገር ኢትዮጵያ አላደረገች። ግብጽ ለሶማሊያም ለኤርትራም የማትበጅ የማትጠቅም የማትሆን ኢትዮጵያ ግን ለጉርብትና ዋጋ የምትሰጥ ለወንድማማችነት ዋጋ የምትሰጥ ሀገር መሆኗን በዚህም እያሳየች ኢሳያስ ዛሬም ኢትዮጵያ ላይ ሴራ እየጎነጎነ ነው። ባለፈው ከነሸበጡ ሱዳን ነበር፣ አሁን ከናቡጀዴው ሳውዲ ገብቷል። የኢትዮጵያ የባህር በር ጥያቄ ሊያስቀምጠው አልቻለም። ኢሳያስ በታሪኩ እንደዚህ ጊዜ ፈርቶ የሚያውቅ አይመስለኝም። It is a pleasure to address this notable occasion, the official launch of the Ethiopian nuclear power program. ይህ ለኢትዮጵያ ትልቅ ስኬት ነው። ለኢትዮጵያ ትልቅ ድል ነው። ኢትዮጵያ ከሃይድሮ ፓወር አልፋ ወደ ኒውክሌር ፕላንት መግባቷ ለሰላማዊ ጥቅም ላይ የሚውል የኒውክሌር ፕላንት መጀመሯ ኃላፊውም የገለጹት እሱን ነው። ትልቅ ድል ነው። ኢትዮጵያ የተከተለችው ቀጥ ያለ ዲፕሎማሲ ያመጣው ድል ጠላቶቿ ራስ በራሳቸው እየተፈረካከሱ እየወደቁ እየደቀቁ ሲቀሩ እያየን ነው። እሷስ ከፍ ብላ ስትሄድ ነው እየተመለከትን ያለ። የሽግግር መንግስት ስም የሽግግር ሀገር ሊያደርገን የሚታትር ከስራል። በቃ ግንቦት 4 ኢትዮጵያ 7ኛውን ሀገራዊ ምርጫ ታካሂዳለች። ባንዳ ቢንጫጫ ሶማሊያ ስታኮርፍ ሶማሊያዊ፣ ግብጽ ሲገፋት ግብጻዊ፣ አንዱን ሲል አንዱን መሆን የሚያምራቸው ሁሉ እያዩ ኢትዮጵያ ከፍ እያለች ትቀጥላለች። ኢትዮጵያ እየሆነላት ትቀጥላለች። እየተሳካላት ትቀጥላለች። ይሆንላታል፣ ይሳካላታል፣ ድል ታደርጋለች። የማይቀር ጉዳይ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው እንዲሁ የበለጠ ተደራሽ እንድንሆን የበለጠ እንድንበዛና የበለጠ እንድንሰፋ ስለሚያግዘን እሱን እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን ኤርትራውያን እየታፈሱ ነው። ኢትዮጵያችን ድንቅ ስኬት ላይ ደርሳለች። እንኳን ደስ አለሽ ተብላለች። ምንድነው? እሱን የምናይና የምንመለከት ይሆናል። እንዲሁም ደግሞ በኢትዮጵያ ላይ የተጻመዱ ኃይሎች እየፈራረሱ ነው። የሻቢያና የህወሓት ብቻ አይደለም፣ ሌሎቹ ጽምዶችም እየተፈረካከሱ ነው። ግብጽ ባንዳዎችን ያዋረደ ተግባር ፈጽማለች። በቆይታችን እንዳስሰዋለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ ኢትዮጵያ የባህር በር ጥያቄን ካነሳችበት ጊዜ ጀምሮ በርካቶች ብዙ ብለዋል። ብዙ ባንዳ አይተናል። ብዙ ባዳ ጠላትም ተመልክተናል። በተለይ ቀጠናው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር የሚል ጥያቄ ካነሱ ሰዓት ጀምሮ ብዙ ነገሮችን አይተናል። በግብጽ የተመሰረተውን በኢትዮጵያ ላይ የተጣመደውን የጥፋት ኃይልም ታስታውሳላችሁ። በተለይ ሐሰን ሼህ መሐመድ ባኮረፉ ጊዜ እሳቸው የነበሩበት ግብጽ፣ ሶማሊያና ኤርትራ ያሉበት የጥፋት ማዕከል ተመስርቶ ነበር። ዛሬ እንዲህ ላፈሳ ሊበቃ በኋላ ላይ እሱንም እናነሳዋለን። የት ነው የታፈሱት? ለኤርትራውያን ወሳኝ ጥያቄ አለን፣ በኋላ አነሳዋለሁ። ግን አሁን የምንመለከተው በቅድሚያ ግብጽ ሶማሊያ ልትመጣ ነው ተብሎ ባንዳ ሁሉ እየተነሳ ዲፕሎማሲው ኮሰመነ፣ ዶክተር አብይ ጉዳረጉን ሲሉ የነበሩ ሰዎች ነበሩ። አሁን እዚህ ጋር እንደው ኮልኮል አድርጎ መንገር ነበር። ይሄን አትገፋፋ ምናምን እያሉ ነበር መንገር። ሶማሊያ ግብጽ ልትመጣ ነው፣ ይሄ ትልቅ የዲፕሎማሲ ኩስመና ነው ሲሉ ነበር። አሁን ግብጽ በጀት የለኝም እያለች ምን ትሆኑ? የሰላም አስከባሪን ወደ ሶማሊያ መላክ አልቻልኩም፣ የበጀት ውስንነት አለብኝ እያለች ታስታውሱ ከነበረ ከጥቂት ወራት ቀድሞ ምን ብላ ነበር? ሚድል ሸበሌ ላይ ነው እንድትገባ የተፈለገው። ግብጽ ምን አለች? አይ እዛ ብዙ አልሸባብ አለ እና ከማን ልትዋጊ ነው ሶማሊያ የምትመጪው? አልሸባብን ሰላምና ደህንነቱን ለማስጠበቅ አልሸባብን ተዋግቶ የሶማሊያን ሰላምና ደህንነት ለማስጠበቅ ነው የምትመጣ የነበረው። አይ እዛ አልሸባብ አለ አለች። ሲጀመር
ግብጽ ለሶማሊያ ደህንነት ጨንቋትም አያውቅ። ሶማሊያን ሲያስጠብቁ የሶማሊያን ሰላም ሲያጸኑ የነበሩት ኢትዮጵያ፣ ብሩንዲ ምናምን ናቸው። በተለይ ደግሞ ኢትዮጵያ በጣም ብዙ ዋጋ ከፍሎ ኢትዮጵያውያን ወንድሞቻችንና እህቶቻችን የሶማሊያን ሰላም አጽንተው ነበር። ሐሰን ሼህ ሲያኮርፉ ወደ ግብጽ ሄደው ግብጽን ጋበዟት። እሺ ይመጣሉ አለቻቸው እና አጅሬ ተቀብለው ሲሉ ነበር። ይዋውን በጀት የለኝም እያለች ነው። ምን ትላላችሁ እንግዲህ? ዲፕሎማሲ እኮ ሰመነ። ያኔ ምን እያልን ነበር? አትመጣም ሶማሊያ ግብጽ፣ በቃ ግብጽም ሶማሊያ ገብታለች ሲሉ ነበር። ምን ትሆኑ እንግዲህ? አሁንም የምንነግራችሁ ነገር አትመጣም። ከመጣች ራሱ እንደ ሆኖላት ድንገት ከላከች ሰራዊት 200 ወይ 100 ነው። እሱንም አልክ መጀመሪያ እዛ አልሸባብ አልገባም አለች። አሁን ደግሞ እንትን እያለች ነው። ሶማሊያ መጣለው ያለችው ሲጀመርም ለኢትዮጵያ ላይ የሆነ ጥፋት ለመደገስ ነው። አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ የሰሩት በጣም ብልሃት የተሞላበት ስራ ያው ኤርትራና ግብጽን አስቀርቷል፣ ሶማሊያን ነጥሏል እንደምታውቁት ነው። እና አጅሬ ግን ጉድፈላ ስትሉ የነበራችሁ ሰዎች ይሄንን አትሰሙም ማለት ፍርክስክስ እያለን ፍርክስክስ ጥምረቱ ማለት ነው። ይበንዲ እንዳለ ይህንን ጉዳይ በደንብ እናነሳዋለን። ግብጽ ኤርትራውያንን እያፈሰች ነው። ኤርትራውያንን አፍሳ ከኤምባሲያቸው ጋር ተነጋግረው ወደ ሀገራቸው የመለሱትን ወደ ሀገራቸው፣ አለበለዚያ ግን ያለ ፍርድ ወህኒ ቤት እያስቀመጠች ነው። ወደ ሳዋ እየመለሰች ነው። ይሄ አልሲሲና ኢሳያስ ተነጋግረው ነው ምናምን፣ እሱ ሌላ ጉዳይ ነው። እሱን እንተውና ሻቢያን እንተውና ለኤርትራውያን ግን ጥያቄ አለኝ እኔ፣ በተለይ ለአክቲቪስቶቹ በጣም ወሳኝ ጥያቄ አለኝ። ኢትዮጵያ ይሄንን አላደረገችም። ይሄ ሁሉ የጥላቻ ዘመቻ እየተካሄደባት ሻቢያ ይሄን ሁሉ ውጥረት እየተሽከረከረ እያደረገ አሁን ግብጽ የምታደርገውን ኤርትራውያን ላይ የምታደርገውን አይነት ነገር ኢትዮጵያ አላደረገችም። ኤርትራውያን ዛሬም በአዲስ አበባ አሉ። በጣም በርካታ ስደተኞች ኢትዮጵያ ውስጥ አሉ። በጣም በርካታ ኤርትራውያን ስደተኞች ዛሬም ድረስ ኢትዮጵያ ውስጥ አሉ። ግብጽ ግን በአንጻሩ ምን እያደረገች ነው? ወደ ሳዋ እየመለሰች። ግብጽ ለሶማሊያም ለኤርትራም የማትበጅ የማትጠቅም የማትሆን ሀገር መሆኗ ይታወቃል። አሁንም እያደረገች ያለው እሱ ነው። ሶማሊያን እንደዛ አድርጋ ገፋች፣ አይ ምናምን ብላ ቃሏን አጠፈች። ይኸው ኤርትራውያንንም እያፈሰች ከኤምባሲ ጋር የሚነጋገሩትን ተነጋግረው ወደ ሀገራቸው ወደ ሳዋ፣ የማይነጋገሩትን ወህኒ እየወረወረች ነው። ከማን ጋር ነው ብትቆሙ የሚሻላችሁ? ማን ነው እውነተኛ ወዳጅ? ማን ነው ትክክለኛ የክፉ ቀን ወዳጃችሁ? ይሄ በጣም ትክክለኛ ጥያቄ ነው። ግብጽ እያደረገች ያለችው ለዛውም ከኢሳያስ ጋር ወዳጅ ነኝ ምናምን እያለች ኢትዮጵያ ኢሳያስ እንዲህ ጠዋት ማታ እየፎከረባት፣ ጽንፈኛ ኤርትራውያን አክቲቪስቶች ጠዋት ማታ ኢትዮጵያ ላይ ጥላቻን እየነዙ፣ ይህ በሆነበት ሁኔታ ኢትዮጵያ ይሄን አላደረገችው። ዛሬም በርካታ ኤርትራውያን ስደተኞችን ይዛ ቁጭ ብላለች። ግብጽ ግን በአንጻሩ ይሄን እያደረገች ነው። ተማከሩ ከራሳችሁ። ሚሻለው ምን እንደሆነ ተማከሩ። ሻቢያን ተዉት። ጥያቄው ለሻቢያ አይደለም። ሻቢያ ሲሮም ይሆናል እንደዚህ እንትን የሚለው እሱን ተዉት። ግን ይሄ የምጠይቀው እኔ እንደው አክቲቪስት ነን፣ ማይክ አለን፣ ካሜራ አለን ብለው በጥላቻ ጠዋት ማታ ኢትዮጵያ ላይ ጥላቻ የሚነዙትን ሰዎች ያው እንደዚህ ያደረጉ ነው። ኢትዮጵያ ግን ለጉርብትና ዋጋ የምትሰጥ፣ ለወንድማማችነት ዋጋ የምትሰጥ ሀገር መሆኗን በዚህም እያሳየች ነው። ኢሳያስ ዛሬም ኢትዮጵያ ላይ ሴራ እየጎነጎነ ነው። ባለፈው ከነሸበጡ ሱዳን ነበር። አሁን ከናቡጀዴው ሳውዲ ገብቷል። ሸበጡን አስጥሎት እያስሮጡት ነው። ድሮ እንዲያሽከረከርም ነበር። ኤርትራ ቁጭ ብሎ አስመራ ቁጭ ብሎ በቃ አዲ ያለው እየሄደም አዲ ያለው ላይ በቃ አትክልትም እየኮተኮተ ምናምን እያለ ለእስራኤልም ቁጭ ይል ነበር። አሁን ሸበጡን ጥሎ ይሽከረከራል። ሳውዲ ሄዶ ኢትዮጵያ ከምትወስድ አሰብን እናንተ ወሰዱልኝ እያለ ይማጸናል። ታውቃላችሁ፣ ሳውዲ ሄዶ ባለፈውም እንደዚህ አድርጎ ነበር የመጣው። እነሱም አልተቀበሉትም። ኢትዮጵያ ከምትጠቀም ኑ እናንተ ተጠቀሙት፣ ኢትዮጵያ ከምታድግ ኑ እናንተ የሆነ ነገር አድርጉ። እነሱም አልመጡ። አሁን ሳውዲ ሄዷል፣ ይሽከረከራል። በቃ
የኢትዮጵያ የባህር በር ጥያቄ ሊያስቀምጠው አልቻለም። ኢሳያስ በታሪኩ እንደዚህ ጊዜ ፈርቶ የሚያውቅ አይመስለኝም። ቢፈራ ይሻለዋል። ምክንያቱም ያውቃል የገጠመው ከማን እንደሆነ ያውቃል። ብርቱ፣ ደፋር፣ ጎበዝ ለመግጠም እንዳሰበ በደንብ ያውቃል። እንደማይችል ያውቃል። ኢትዮጵያን ጠንቅቆ ያውቃል። አሁን ይሽከረከራል። ምንም ትርፍ የሌለው ነገር እና ኢሳያስ በዚህ መጠን እንትን የሚል ሰው ስለሆነ ለሻዕቢያ አይደለም ይሄ ጥያቄ፣ ግን እንደው ማመዛዘል ለሚችል አካል ይኸው ግብፅ ይህን እያደረገች ነው። ኢትዮጵያ እስካሁን ይህን አላደረገች። ግብፅ አሳልፋ ለኢሳያስ ግፍና ሰቀቀን እየሰጠቻችሁ ነው መልሳ። ኢትዮጵያ ግን ያንን አላደረገች። ታውቃላችሁ ኢትዮጵያ በጣም ለጉርብትና ዋጋ የምትሰጥ ምስራቅ አፍሪካ ላይ ካሉ ሀገራቶች በሙሉ በተሻለ ሁኔታ ለጎረቤቶቿ ዋጋ የምትሰጥ ሀገር ናት። ሱዳን ኤሌክትሪክ ክፍያ ሳትከፍል ኤሌክትሪክ ትሰጣለች ሲኖረን ብላ። ጅቡቲን ውሃ ታጠጣለች። ሰጥቶ መቀበልም መርህ ቢሆንም ኢትዮጵያ ግን ከዛም በላይ ናት። ለቀጠናው የሚከፍሏት ይመልሱላት ነገር እንደው አለልችላቸው ባይሆንም ቅሉ ማለት ነው። እና ይህን እያደረገች አንዳንድ አካላቶች ኢሳያስ ሳውዲ ሄደ የሚል ዜና ሲነግሩ የህንዱ ጠቅላይ ሚኒስትር ወደ ኢትዮጵያ እየመጡ እንደሆነ አይነግሩም። ኢትዮጵያ 2 ወር ባልሞላ ጊዜ ውስጥ በአንድ ወር ልዩነት ምናምን ሌላ ሶስተኛ የትልቅ ሀገር መሪ ለኦፊሻላዊ የሥራ ጉብኝት እየመጡ ይገኛሉ። ኮሰመነሉ እንግዲህ ህንዶች ነው የሚመጡት። አሁን የህንዱ ጠቅላይ ሚኒስትር ይመጣሉ። እንኳን ደህና መጡ ኩቹ ኩቹ ወታይ ምናምን ማለት አለባቸው። የህንድ ወደ ኢትዮጵያ መምጣት የህንዱ ጠቅላይ ሚኒስትር ጉብኝት ቀላል የሚባል ነገር አይደለም። ከ14 ዓመታት በኋላ ይመስለኛል የህንድ መሪ ወደ ኢትዮጵያ ሲመጡ ለኦፊሻላዊ የሥራ ጉብኝት ማለት። ጠቅላይ ሚኒስትር ዶክተር አብይ አህመድ ካስታወሳችሁ G20 ስብሰባ ላይ አግኝተዋቸው ነበረ። እንደሚመጡ ሲነገር ነበር። አሁን ወደ ኢትዮጵያ እንደሚመጡ ተረጋግጧል። እንግዲህ ልዩነቱን ማየት ነው፣ በደንብ ማየት ነው፣ አጽንቶ ከፍ አድርጎ ማለት ነው። ይህ በእንዲህ እንዳለ ኢትዮጵያ ትልቅ ድልን ተጎናጽፋለች። ዓለም አቀፉ የኒውክሌር ኢነርጂ ኢትዮጵያን እንኳን ደስ አለሽ ብለው ለዓለም ኢትዮጵያ የኒውክሌር ፕላንት መጀመሯን አብስሯል፣ ገልጿል በዋና ኃላፊው በኩል። It is a pleasure to address this notable occasion, the official launch of the Ethiopian nuclear power program and the first high-level event of the newly established Ethiopian Nuclear Energy Commission. Let me begin by congratulating Prime Minister Abiy Ahmed for his vision and his leadership, and the government of Ethiopia for the establishment of ENEC, the institutional backbone to developing and regulating nuclear power that is safe, secure, and aligned with international standards. Nuclear power is a source of reliable, low-carbon electricity and a catalyst for socioeconomic development. It boosts industrial growth and high-skilled employment. The International Atomic Energy Agency is fully committed to supporting Ethiopia in fulfilling its goals. We are already working together. Your national project under the IAEA's Technical Cooperation Program is building human resources, strengthening institutions, and preparing for future infrastructure milestones. ይህ ለኢትዮጵያ ትልቅ ስኬት ነው። ለኢትዮጵያ ትልቅ ድል ነው። ኢትዮጵያ ከሃይድሮ ፓወር አልፋ ወደ ኒውክሌር ፕላንት መግባቷ፣ ለሰላማዊ ጥቅም ላይ የሚውል የኒውክሌር ፕላንት መጀመሯ፣ ኃላፊውም የገለጹት እሱን ነው። ትልቅ ድል ነው። እንግዲህ ኢትዮጵያን የሚያወዳድሯት የኃይል ፍላጎቷን በጄኔሬተር ከምታሟላ ሀገር ጋር ነው ለማወዳደር የሚሞክሩት። እንዲህ አይነት ህልም ያለውን መሪ ነው ጄኔሬተር መቀየር ካልቻለ መሪ ጋር የሚያወዳድሩት። እንዲህ አይነት ከፍ ያለ ጉዞ ላይ ያለውን መሪ ነው ጄኔሬተር መለወጥ ከማይችል ሰውዬ ጋር ለማከራከርና ለማስተያየት የሚሞክሩት። እስቲ ኑ አወዳድሩ አሁን በዚህ ጉዳይ እና አጅሬ በኢኮኖሚ በምን እያደረጋችሁ ለማወዳደር ሲቃጣችሁ የነበራችሁ ሰዎች ኑ እስቲ አሁን በዚህ ጉዳይ ላይ አወዳድሩ። ይቻላል እንዴ?
እኔ የሚቻል አይመስለኝም፣ የሚሆን አይመስለኝም፣ ይሳካላችሁ አይመስለኝም፣ አይሆንምም። ይሄ ኢትዮጵያን ለሚወዱ በሙሉ ልብ የሚያሞቅ ነው፣ ደስ የሚል ነው። ዓለም አቀፉ የኒውክሌር ተቋም ኃላፊ ስለ ኢትዮጵያ ኒውክሌር ፕላንት ተናግረዋል። ኢትዮጵያ ተብሎ ይህ ሲነሳ ራሱ እጅግ ደስ ይላል። ከፍ ያለ ጉዳይ ነው። የኃይል ፍላጎቷን በጄኔሬተር አታሟላም የኛ ሀገር ከሃይድሮ ፓወር አልፋ እዚህ ጋር ደርሳለች። ይሄን ማሳካት የሚችሉ ህልመኞች፣ ይሄን ማሳካት የሚችሉ ትጎች፣ ይሄን እውን ማድረግ የሚችሉ ብርቶች ያሏት ሀገር ነች ኢትዮጵያ። ስለዚህ ይህንን በደንብ አድርጎ ማወቅ ያስፈልጋል። የምታመዛዝኑ ሰዎች እንትን አትበሉትና ቢሽከረከርም ባይሽከረከርም ያው ኢትዮጵያ ነው። ልዩነቱን ይዩት፣ የሚታይ ነው። ከፍ ያለ ኢትዮጵያ የተከተለችው ቀጥ ያለ ዲፕሎማሲ ያመጣው ድል ጠላቶቿ ራስ በራሳቸው እየተፈረካከሱ እየወደቁ እየደቀቁ ሲቀሩ እያየን ነው። እሷስ ከፍ ብላ ስትሄድ ነው እየተመለከትን ያለነው። ሲሳካላት ሲሆንላት ነው እያየን ያለ ነው። እና ይህ እጅግ ደስ የሚያሰኝ እጅግ ይበል የሚያሰኝ ከፍ ያለ ጉዳይ ነው። እሱን ማየት ያስፈልጋል። ኢትዮጵያዊ ለሆነ ሁሉ ልብ የሚያሞቅ ደስ የሚል ዜና ነው። ኢትዮጵያችን ከፍ ትላለች ማለት ነው። ይህ በእንዲህ እንዳለ ደግሞ ሌላ የሽግግር መንግስት ናፋቂዎችን ባንዳዎችን እጢ ዱብ ያደረገ ዜና ተሰምቷል። ምርጫ ቦርድ የምርጫን ቀን ቆርጧል። የጊዜ ሰሌዳዎችን አውጥቷል። ይህ በጣም 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 ወሳኝ ጉዳይ ነው። ግንቦት 24 ኢትዮጵያ ምርጫዋን ታካሂዳለች። በጣም በሚገርም ሁኔታ ደግሞ በምርጫ ቦርድ ከተመዘገቡ ህጋዊ ከሆኑ ፓርቲዎች መካከል አንድም ፓርቲ በምርጫ አልወዳደርም ብሎ መግለጫው እስከተሰጠባት ሰዓት ድረስ ለምርጫ ቦርድ አቤቱታ አላስገባም፣ አላሳወቅም። ይህ ማለት ምርጫው ሴፍ ነው ማለት ነው። ህጋዊነት ያላቸው ፓርቲዎች በምርጫው እንደሚወዳደሩ አሳውቀዋል። አንዳቸውም አንወዳደርም አላሉ። ይህ በጣም 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 ደስ የሚል ጉዳይ ነው። አንዳቸውም አንወዳደርም አላሉም። ሁሉም ዝግጁ ናቸው። እዛ ሆኖ ተወዳደር ቢባል የመወዳደር እድል የሌለው አጭር በሙሉ ቢንጫጫ የሽግግር መንግስት ስም የሽግግር ሀገር ሊያደርገን የሚታትር ከስራል። በቃ ግንቦት 4 ኢትዮጵያ 7ኛውን ሀገራዊ ምርጫ ታካሂዳለች። መንግስቷንም ትመርጣለች። አሁን ህጋዊ ፓርቲዎች ተወዳደሩ፣ ሐሳባችሁን ሽጡ፣ በሐሳብ የበላይነት አሸንፉ። ይሄ ነው በቃ። እዛ ሆነ ታጣቂ አመጽ፣ ግጭት ምናምን ብትል ምንም አታመጣ። ከ35 በላይ ፓርቲዎች አሉ በአገር አቀፍ ደረጃ ህጋዊነት ያላቸው፣ አንዳቸውም አንወዳደርም አላሉ። እና ይህ በጣም ወሳኝ ጉዳይ ነው። ስምረት ፓርቲም እንዲሁ ተቀባይነት አግኝተዋል። ይሄ ለትግራይ ህዝብ በጣም ጥሩ ነው። አማራጭ ሐሳብ በትግራይ 10 ምናምን ፓርቲዎች አሉ። 10 ምናምን ፓርቲዎች እያሉ አንድ ፓርቲ ችግር ስላለበት ምርጫ አይካሄድም ማለት በጣም ትክክል አይደለም። ምርጫ መካሄድ አለበት፣ ይካሄዳልም ደግሞ በትግራይ። ህወሓት ምርጫ ቦርድ ትላንትና በሰጠው መግለጫ ላይ የህወሓት መሰረት ፖለቲካዊ ነው ምናምን የምትሉ ሰዎች ፖለቲካዊ ከፖለቲከኞች ጋር መነጋገር ይቻላል። ምርጫ ቦርድ እዛ ውስጥ አይገባም አያገባውም። በህጋዊ መንገድ ግን ምርጫ ቦርድ ተሰርዟል። ስለዚህ ህወሓት ህጋዊነቷን ካላሟላች፣ መስፈርቱን ካላሟላች እንደተሰረዘች ነው የምትቀረው ማለት ነው። የህወሓት መኖርና አለመኖር የትግራይን ህዝብ ዕጣ ፈንታ እንዲወስን መፈቀድ የለበትም። ስምረት ፓርቲ እውቅና አግኝቷል። ሌሎች ፓርቲዎች አሉ። የትግራይ ብልጽግና ፓርቲ አለ። ብዙ አማራጭ አለ። ህወሓት የለችም ማለት ምንም ማለት አይደለም። በቃ ግልግል ነው። እንደውም ከሌለችም ግልግል ነው። ምርጫ እንደሚደረግ ተረጋግጧል። እነ ጌታቸው ረዳ በስምረት ፓርቲ ይወዳደራሉ፣ ይጠበቃል። እሱን እንደሚሆን ህጋዊነት ከሰጣቸው ምን ይጠበቃል? ይወዳደራሉ እንጂ። ብቻ እንደዛ የሆኑ ነገሮች እየታዩ ነው። እያንዳንዱን ነገር ሰካክተን ያነሳናቸውን ስንመለከት ግን አንድ ነጥብ ላይ እንደርሳለን። በየአቅጣጫው በተሰመረችው መንገድ እየቀጠለ ነው። በየአቅጣጫው ጎዳናው የኢትዮጵያ ጎዳና ወደ ከፍታ ብቻ የሚወስዳት፣ ኢትዮጵያን ከፍ አድርጎ የሚያሳይ፣ ኢትዮጵያን በልህቀት የሚያሳይ፣ የኢትዮጵያን እጅግ ከፍ ማለት የሚያጸና ጉዳይ ነው። በአንዳ ቢንጫጫ ሶማሊያ ስታኮርፍ ሶማሊያዊ፣ ግብጽ ሲገፋት ግብጻዊ፣ አንዱ እንትን ሲል አንዱ እንትን መሆን የሚያምራቸው ሁሉ እያዩ ኢትዮጵያ ከፍ እያለች ትቀጥላለች። ኢትዮጵያ እየሆነላት ትቀጥላለች። እየተሳካላት ትቀጥላለች። ይሆንላታል፣ ይሳካላታል፣ ድል ታደርጋለች። የማይቀር ጉዳይ
የማይቀር በፍጹም የማይቀር የኢትዮጵያ ከፍታ የሚረጋገጥበት ጊዜ ላይ ነው ያለነውና ኢትዮጵያ ምርጫዋንም ታደርጋለች፣ ዲፕሎማሲዋንም ታሳካለች። የነ ግብፅን መፍረክረክ ስታዩ ደግሞ ቀጥ ማለት የመጽናት የመቀጠልን ውጤትም በደንብ ታዩታላችሁና ኢትዮጵያ የጸናች እየቆመች ድሏን እያረጋገጠች ትቀጥላለች። ከዛ ውጪ ምርጫም አማራጭም የለንም ከማሸነፍ ውጪ። እናሸንፋለን። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ